ሴት ደፋሪ ያለች ኢትዮጵያ ላይ ሴት እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበር። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው ስለሷ ሴትዮ ተናገሪ፣ ስለ እንደሱ አይነት ቆሻሻ ሴቶች ተናገሪ፣ ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ ማለት ባል ለወንድ ልጅ ያደረገን ወጣቶቻችን ናቸው። ሴት ልጅ የተሰራችው ለወንድ ነው፣ ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለሷን አለም ፕሪች ማድረገው ፌሚኒዝም ያጠፋችኋል። አም ቴሊንግ ዩ ማይ ሲስተርስ የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን ማያውቀኝ ጥቂት ሰው ሊሆን ይችላል። ፍሮም 2018 በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ፣ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። ለብዙ አንድ ምለው ነገር ምንድነው? እኔ ፒቲሽኑን ፈርሜ ነበር። ፒቲሽኔን ማንሳት እንዴት እንደሆነ ባላቅም ላይ ፖስት ያደረኩትን ግን አንስቼዋለሁ። ቢካውዝ ፕሪች የሚደረገው ተሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናስወጣለን፣ እናባረራቸዋለን፣ እንደዚህ ይደረጋሉ፣ ሴት ትጨቆናለች። እንዴ የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል፣ ወንበር ያስብልኛል። ሌላው ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንብቢ፣ የኔ ቆንጆ አንብቢ። እና you go to no stop it no you cannot give me time አንድ ሰዓት ነው አንድ ሰዓት ተጠቅቻለሁ። አንድ ሰዓት ተጠቅቻለሁ። ባይኔ ኮንታክቱን አዳምጪ። እታች ላንቻር ለማውራው never don't cut me ሞረት ይቻለሽ። እና ሴት ልጅ የተሰራችው እኛ አይደለንም ሴት ለወንድ ልጅ እኛ አይደለንም። ኮዘሮቻችን ናቸው። እሱም ብቻ ላስተካክልሽ ብዬ ነው። ፔጅ ላይ ተሰራያለሽ። ፔጅ ላይ ቆንጆ ሴት ልጅ የተሰራችው ለወንድ ነው፣ ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለሷን አለም ፕሪች ማድረገው ፌሚኒዝም ያጠፋችኋል። I'm telling you my sisters የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን የማያውቀኝ ጥቂት ሰው ሊሆን ይችላል። from 2018 በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ፣ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። ለብዙዎቻችሁ ፈርቀዳጅ ሆነን መተናል። ያው መሬት ወርደን ደግሞ ሲራቡ አብረን ተርበን ብራችንን ሰተን ጊዜያችንን ሰተን አብረን ኦርቶዶክስ፣ ፕሮቴስታንት፣ ጴንጤ ምናምን ሙስሊም ሳንል አንድ ላይ መተናል። እንደ ማህበረሰብ ተከባብረን እንደ ማህበረሰብ ሃይማኖታችንን፣ ባህላችንን፣ ብሔራችን ኤቭሪቲንጋችንን ተከባብረን ኢትዮጵያ ላይ ሴት ዕውቀት የላትም፣ አልተማረችም፣ አንብቡ ፌሚኒዝም እኮ ነው ዛሬ እንድታወሪ የረዳሽ አይደለም። እኔ ባይብል ላይ ነው የረዳኝ። እመኑኝ ባይብል ላይ ነው። ከናንተ መካከል ኃጢአት ያልሰራ ይውገራት ሲል የኔ ጌታ ኢየሱስ ነው ነፃ ያወጣኝ። ፌሚኒዝም አይደለም። የት ነበር ፌሚኒዝም? ለኛ ለሴቶች የተዋጋልን መጽሐፋችን ነው፣ ዲግኒቲያችን ነው፣ ውበታችን ነው። አሜሪካ አይደለችም ውበቴ፣ ዩሮፓ አይደለም ውበቴ። ፌሚኒዝም ያመጣ ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው ቤተክርስቲያናቸውን ዘግተው የሌዝቢያንና የጌ መጫወቻ አድርገውት እያለቀሱ እናቶቻቸው የሌላን አገር ዜጋ ኑ ፕሪች አድርጉበት፣ ጸልዩልን ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ካል እንዴ አልፈልግም የምለውን ሴትዮ ለምን ነው ኢንሶልት የምታረጊ? ነፃነት ከሆነ መጀመሪያ አንቺ ነፃ ውጪበት። አንቺ መቼ ነፃ ወተሽበት? ኢንሶልት እያደረጋችሁ እየዞራችሁ እየተሳደ አልፈልግም ያለውን ሰው ኢንሶልት እያደረጋችሁ አያስኬድም። የሞቱ እህቶቻችንን ፖስት አድርጋችሁ ፊት ለፊት አበሻ መቼ የሚያለቅሳል
የሞተ ሲያያዝናል ብላችሁ ፊት ለፊት አድርጋችሁ ስራችሁን ኋላ ይዛችሁ የጎተታችሁ ያመጣችሁትን ከነጋሪው ትለቁታላችሁ እንጂ አንቀበላችሁም። አም ስትሮንግ ውመን ሴቶቼ ለናንተ አዌርነስ ነው የምሰጣችሁ። እመኚኝ፣ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው ስለ እሷ ሴትዮ ተናገሪ፣ ስለ እንደሱ አይነት ቆሻሻ ሴቶች ተናገሪ፣ ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ መሀል ባል ልጅ ምናምን የሌለው ያላ ያገባችኋላችሁ። እንደሱ አይነት ቆሻሻ ሴቶች አሉ፣ እህቶቻቸውን ወስደው የሚያስደፍሩ። እነሱስ ምን ትሏቸዋላችሁ? የሚደፈሩ ወንድሞቻችንስ? ወንድ ብቻ ነው እንደ ደፋሪ? የኢትዮጵያ ሴት ጠቅላላ ወንዱ በሙሉ ደፋሪ እንደሆነ እኛ የወንድሞቻችን ጓደኞች ዛሬም ወንድሞቻችን ናቸው። ዛሬም ውሸት አናወራም፣ እውነት እንነጋገር። እውነት ትመራለች፣ ትሰንጥቃችሁ ከፈለገች። እውነቷ ይሄ ነው። እኛ ግብረ ገብ ያስተማሩን እዚህ ሀገር ተወልደው ያደጉ ሰዎች እንገሯችሁ። መጀመሪያ ብሬናችሁ በነጭ ዋሽ እንደሆነ አማርኛ እንኳን ለማውራት ፈቃደኛ አይደላችሁም። ያላደጋችሁ ሰዎች ነው። ዴቪ አንተን አይመለከትም። እንዳላችሁ ሆኗችሁ ብሬኖሽ እንደተደረጋችሁ ቋንቋ እንኳን ይጠፋባችኋል። ይህን እንኳን ልንገራችሁና ነፃ አውጡ። መጀመሪያ በነጭ የተገዛውን አይምሯችሁን አውጡና ወደ ራሳችሁ ተመለሱ። ላቭ ዮርሰልፍ። ሴትነትሽን ተቀበዩ። ከዛ ሴት ማለት ምንድናት? ሴት ለምን ተሰራች? ምንድነው የምትወደው? ልጅ ማቀፍ ለኔ በርደኔ አይደለም። ከልጆቼ ጋር ቤቴ መዋሌ፣ ባሌ ደጅ ወጥቶ ገንዘብ ይዞ መምጣቱ ለኔ በርደኔ አይደለም፣ ክብሬ ነው። ዳይፐር መቀየኔ በርደኔ አይደለም። ለምን እሱ ዳይፐር አይቀይርም ምናምን ለኔ በርደኔ አይደለም። አይ ላቭ ማይ ቺልድረን፣ እወዳቸዋለሁ። እንዴ ለምንድን ነው የምትሰብኩን? ንጉስ የሆነ ባል አለኝ፣ የኔ አንበሳ ራሴ ነው። አሚስ ክራውን ጥበብ ነው የሚለኝ ባሌ። አሚስ ጥበብ እና እንደ አበሻ ለአበሻ ኮሚኒቲ የትኛውም ሴት በማንም ወንድ መደፈር የለባትም። ሴት ልጅ መቆም አለባት፣ ጀግና መሆን አለባት። ወንድ ልጅም መከበር አለበት፣ መወደድ አለበት፣ መፈቃቀር እርስ በርስ አለብን። እሱም ፕሪች አድርጉን። ያንቺን ፌሚኒዝም ጠቅልለሽ ለአውሮፓ መልሺ፣ ውሻ ለምታገባ ሴትዮ። ቴንክ ዩ። በጣም እናመሰግናለን። ቬሪ ፓወርፉል ቴስቲሞኒ። አይ ቲንክ ሰብልና ቲጂ በተለይ ካልተዋወቃችሁ ብትተዋወቁ ብትነጋገሩ ጥሩ ነው። እኔ ፐርሰናሊ እንደዚህ አይነት ሀሳቦች ነው ለሀገር የሚጠቅመው የሚል አቋም ነው ያለኝ። እኔ አሁን እንደተባለው ኢትዮጵያ ውስጥ ምንም ችግር የለም፣ ምንም እንወያየው ነገር የለም፣ ምንም አጀንዳ የለንም፣ ዝም ብለን እንተኛ አይደለም። እንደዚያ ያለ ሰው እኔ እስካሁን ድረስ አላጋጠመኝም። ግን እንግዲህ ትሰማ እየተባለ I wish Jordi didn't leave ግን እዚህም